ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ሰላም ለእናንተ ይሁን ውድ የካንሰር ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ካንሰሮች እናንተ በተፈጥሯችሁ ስሜታዊ፣ አሳቢና ለቤተሰባችሁ ትልቅ ቦታ የምትሰጡ ናችሁ። እናም ይህ ሰኔ ወር ለእናንተ እጅግ አስደናቂ ከ10 ዓመታት በላይ ሲጠበቅ የነበረ አስገራሚ ለውጥ ይዞ ይመጣል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። ካንሰሮች ከ10 ዓመታት በላይ ሲጠበቅ ለነበረ አስማት ተዘጋጅ። በሰኔ 9 የተትረፈረፈ በረከትና መስፋፋትን የሚያመጣው ጁፒተር ወደ እናንተ ምልክት ይገባል። ይህም የመጀመሪያውን የራስ ማንነትና የጀማሪነት ቤታችሁን በጀብደኛ ኃይሉ ያነቃቃል። ይህ በሸራዎቻችሁ ላይ የሚነፍስ ንፋስ ብቻ አይደለም፣ ሸርጣኖች፣ ይልቁንም ህልሞቻችሁን ወደ አስደሳች መነቃቃት የሚያደርስ የኃይል ማመንጫ ሞተር ነው። የጁፒተር የ1 ዓመት ዑደት። ይህ እስከ ሰኔ 30 2026 ድረስ የሚቆየው የ1 ዓመት ዑደት ሕይወታችሁን ሊለውጡ የሚችሉ ዕድሎችን በር ይከፍታል። የግል ምኞቶች። የኪነ ጥበብ ፍላጎታችሁን እያሳደዳችሁ በውጭ ሀገር እየኖራችሁ ወይም የሙያ መስካችሁን እየቀየራችሁ በእርግጥ ለእናንተ አስፈላጊ በሆኑ ነገሮች ላይ አተኩሩ። የፀሐይና የጁፒተር ውህደት። ፀሐይ ከጁፒተር ጋር በካንሰር በሰኔ 20ኛው የክረምት መጀመሪያ ቀን ላይ ስትቀላቀል ከፍተኛ የራስ መተማመን ስሜት ይሰማችኋል እና መልካም ልደት ለእናንተ። አዲስ ሙከራዎች። ግቦችን ከማውጣት ይልቅ በድፍረት ሞክሩ። ልባችሁ፣ ነፍሳችሁና ምናባችሁ የሚፈልጓቸውን ያህል አዳዲስ ነገሮችን ወጥታችሁ ሞክሩ። ብዙም ሳይቆይ እነዚያ ጉዞዎች ቀጣዩን ትልቅ እርምጃችሁን ያነሳሳሉ። የኃይል ተለዋዋጭነት። ለኃይል ተለዋዋጭነት ትኩረት ስጡ እና ዕቅድን ለማንቀሳቀስ ባላችሁ ጉጉት ከልክ በላይ ከወሰናችሁ አለመውጣታችሁን አረጋግጡ። የእንግዳ ዝርዝር ጥንቃቄ። ነገር ግን ማርስ የማይስማሙ ጓደኞች መካከል ውጥረትን ሊፈጥር ስለሚችል የእንግዳ ዝርዝሮችን በጥንቃቄ ምረጡ። በሰኔ 24 ኩዌታ አምራት ቀን ክብ በመባል በሚታወቀው ፀሐይና ጁፒተር ከ2014 ወዲህ ለመጀመሪያ ጊዜ በእናንተ ምልክት ውስጥ ይጣመራሉ። በዚህ የጁፒተር ካዝሚስር ደፋር የሆነ ነገር ለማድረግ የተፈራ አረንጓዴ መብራት አላችሁ። ውስጣዊ ስሜታችሁን እመኑና ዳይሱን አንከባሉ። ከዚያም በ25ኛው የዓመቱ ብቸኛው አዲስ ጨረቃ በካንሰር ህልሞቻችሁን ሌላ መነሳሳት ሲሰጥ እንደገና አድርጉት። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለስሜታዊዎቹ ካንሰሮች ወደ ልብ አንጠልጣዩ የፍቅር ጉዳይ እንምጣ። ራስን መውደድ ቅድሚያ። ከሰኔ 9 ጀምሮ የተትረፈረፈ በረከት አምጪ ጁፒተር በሰኔ 9 ካንሰር ውስጥ ሲያርፍ ከምንም በላይ ራስን በፍቅር መውደድ ዋነኛ ቅድሚያ ይሆናል። አድናቂዎችን መሳብ። ነገር ግን ያ ማለት ለሚያደንቃችሁ አድናቂ ከእናንተ ጋር ያንን እናንተን በዓል እንዳይቀላቀል ቦታ አትሰጡም ማለት አይደለም። ይህ የ1 ዓመት የራስ መተማመናችሁና ማራኪነታችሁ ላይ የሚያመጣው ድምቀት ልክ ንቦች ወደ ደማቅ አበባ እንደሚሳቡት አድናቂዎችን ይስባል። የራሳችሁን ዋጋ ማወቅ። እናም አንድ ሰው ከቅርንጫፍ ላይ እንዲቀጥፋችሁ አትጠብቁ። ሙሉ በሙሉ ሊወዷችሁ ካልቻሉ በቀላሉ መረበሽ አይገባም። የቬነስ ተጽዕኖ። በወሩ በሙሉ ቬነስ ሙሉ ወሩን በታውረስ እና በእናንተ የሙከራና የማህበረሰብ ተኮር 11ኛ ቤት ውስጥ ስለምታሳልፍ ለመመርመር ብዙ አማራጮች አሉ፣ ምናልባትም ለመምረጥ በጣም ብዙ። ፍቅር ባልተጠበቀ ቦታ። ፍቅር በጓደኛችሁ የሳምንቱ መጨረሻ ኩክአውት ላይ ወይም በተቀላቀላችሁት ልዩ ፍላጎት ቡድን የቡድን ውይይት ውስጥ ሊጠብቃችሁ ይችላል። የመስመር ላይ ፍቅር አፖችን ተጠቀሙ። ቬነስ በዚህ ዲጂታል ግዛት ውስጥ ስትገባ የመጫኛ ፍጥነታችሁ ከፍተኛ ነው።
ስያሜ ለመስጠት አለመቸኮል። ነገር ግን ለማንኛውም ነገር ስያሜ ለመስጠት አትቸኩሉ። የእናንተ ምልክት ስሜታዊ እንዲያውም ደህንነት በማይሰማቸው ጊዜያት ተጣባቂ እንደሆነ ቢታወቅም እነዚያ የማንነታችሁ ክፍሎች በሥራ ቦታ አይገኙም። የነጻነት ዝግጅት። ነፃ የሆነ ዝግጅት አሁን አስፈላጊ ሊሆን ይችላል። ያሉ ግንኙነቶችን ማስተካከል። ያሉ ግንኙነቶች እንኳን በዚህ ሰኔ ወር አንዳንድ ማስተካከያዎችን ሊያደርጉ ይችላሉ። ርቀት የተለያዩ የሰውነት ክፍሎችን ይበልጥ እንዲናፍቁ ሊያደርግ ይችላል። በተለይ ማርስ እስከ ሰኔ 17 ድረስ በሊዮ እና በእናንተ 12ኛ የክፍት ቤት ውስጥ ስታካስት ቤት በመቆየታችሁ ቀጠሮዎችን በመቀየራችሁ ወይም የትዳር አጋራችሁን የሥራ ዝግጅት በመዝለላችሁ መጥፎ ሰው እንደሆናችሁ አይሰማችሁ። አስደንጋጭ ጊዜ በሰኔ 9 አካባቢ። በሰኔ 9 አካባቢ ቬነስ ከጥላውን ፕሉቶ ጋር በአኳሪየስ እና በእናንተ 8ኛ የቅርብ ግንኙነት ቤት ውስጥ ፈጥር አስደንጋጭ ጊዜ ሊመጣ ይችላል። ሚስጥሮች፣ የኃይል ሽኩቻዎች ወይም የእምነት ጉዳዮች በድንገት መድረኩን ሊይዙ ይችላሉ። ሙሉ ለሙሉ ገብታችኋል ወይስ የሆነ ነገር እየደበቃችሁ ነው? ውስጣዊ ስሜታችሁን ችላ አትበሉ። ከላዩ በታች እየተንተከተከ ያለ ነገር እንዲድን ከተፈለገ ትንሽ አየር ያስፈልገዋል። ነገር ግን ያለፉ ፍርሃቶችን አሁን ባለው ዕድል ላይ እያሳበባችሁ አለመሆናችሁን አረጋግጡ። ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የጋለ ስሜት መጨመር ከሰኔ 17 በኋላ የጋለ ስሜት ያለው ማርስ ወደ ቨርጎ እና ወደ እናንተ ማህበራዊ 3ኛ ቤት ይገባል። ይህም የሚያሽኮረሙ ንግግሮችንና በፍጥነት የሚንቀሳቀሱ መሳሳቦችን ድምፅ ከፍ ያደርገዋል። የቡና ቀጠሮ። አንድ ሰው በግል መልእክት ሳጥናችሁ ውስጥ ሲያንዣብብ ከነበረ ይህ በመጨረሻ የቡና ቀጠሮ የምታደርጉበት ጊዜ ሊሆን ይችላል። ለጥንዶች የጋራ ጀብዶች። ለጥንዶች የጋራ ጀብዶች፣ አጭር ጉዞዎች፣ የፈጠራ ፕሮጀክቶች እንዲያውም የበጋ ፕሮግራማችሁን ማቀድ ብቻ አዲስ ደስታን ያመጣሉ። ልብን ክፍት የማድረግ ተጨማሪ ምክንያት። የካንሰር አዲስ ጨረቃ በሰኔ 25 ለፍቅር፣ ለውበትና ለግንኙነት ዓመታዊ የንጹህ ሰሌዳ ጊዜያችሁ ነው። በእርግጥ የምትፈልጉትን አይነት ግንኙነት ዙሪያ የሚመግባችሁን፣ የሚፈታተናችሁን እና ልስላሴያችሁን እንደ ጥንካሬ የሚያከር ዓላማዎችን አስቀምጡ። የካንሰር የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ለቤተሰብ ወዳድ ካንሰሮች ወደ ገንዘብ ነክ ጉዳዮች እንምጣ። የጠፈር ድምቀት። ስለ ጠፈር ድምቀት ስናወራ ካንሰሮች ለጋሱ ጁፒተር በሰኔ 9 ወደ እናንተ ምልክት ሲገባ የ12 ወራት የእድገትና የራስ ዳግም ፈጠራ ውደትን ያስጀምራል። ይህ በራዕይና በልብ የምትመሩበት ጊዜያችሁ ነው። በተለይ ተጣብቃችሁ ወይም ከበስተጀርባ ሆናችሁ እንደነበር ከተሰማችሁ። የመጀመሪያ ቤት ትኩረት። የመጀመሪያ ቤታችሁ ላይ ትኩረት ስለሚደረግ ሰዎች ወደ እናንተ መገኘት እና ወደ ዕቅዶቻችሁ ይሳባሉ። ትልልቅ ህልሞች። አዲስ ብራንድ እየጀመራችሁ፣ ሙያ እየቀየራችሁ ወይም በፍላጎት ፕሮጀክት ላይ በእጥፍ እየሰራችሁ ጁፒተር ከዓመታት ወዲህ ካለማችሁት በላይ እንድትመኙ ይፈልጋል። የተሃድሶ መፋጠን። ከሰኔ 20 ጀምሮ የተሃድሶ ጉዞችሁ በሰኔ 20 ፀሐይ ወደ ካንሰር ገብታ ከጁፒተር ጋር ስትቀላቀል ከፍተኛ መፋጠን ያገኛል። ከ4 ቀናት በኋላ በሰኔ 24 ዓመታዊው የጁፒተር ፀሐይ መገናኘት። የጠፈር ኃይል ጥምረት። ይህ የጠፈር ኃይል ጥምረት በእናንተ ምልክት ውስጥ ይዋሃዳል። ይህም የዓመቱ በጣም ዕድለኛ ከሆኑ የሙያ ቀናት አንዱን ያመለክታል። እርምጃችሁን ውሰዱ። አዲስ ጅምር። ሰኔ 25። በቀጣዩ ቀን የሰኔ 25 የካንሰር አዲስ ጨረቃ በራሳችሁ ደንብ እንደገና እንድትጀምሩ ፍቃድ ይሰጣችኋል። አዲስ ዕድሎች። ይህ የአዲስ ጅምር ጨረቃ ለግል ብራንድ፣ ለጀማሪ ድርጅት ወይም ለመሪነት ሚና ትኩረት ሊያመጣ ይችላል። ጁፒተር እዚህ ሲሆን ዕውቅና በፍጥነት ይመጣል። ስለዚህ ለትኩረት ዝግጁ ሁኑ። አሁን የሚጀምረው ነገር እስከ ዓመቱ መጨረሻ ድረስ ወደ አስደናቂ ነገር ሊያድግ ይችላል። በመጨረሻ ውድ የካንሰር ቤተሰቦች፣ እንደምታዩት ሰኔ ወር ለእናንተ በራስ መተማመን፣ በአዲስ ጅምር፣ በፍቅር እና በገንዘብ እድገት የተሞላ አስደናቂ ወር ነው። የሰማይ አካላት የሚሰጧችሁን ይህንን ልዩ ኃይል ተጠቅማችሁ ህልሞቻችሁን እውን ለማድረግና ሕይወታችሁን በአዲስ መልክ ለመቀየር ድፍረት ይኑራችሁ። ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ይህ ኢትዮ ግዕዝ የሆሮስኮፕ ቻናል ነው።
ለዛሬ ያዘጋጀንላችሁ የካንሰር ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅርና የተትረፈረፈ በረከት ከእናንተ ጋር ይሁን። ሰላም።